በላ ነው ብዬ ድሪ ማድረግልሻለሁ። እሺ ምን አለሽ? ከዛ እየጠጣው ጭራሽ እያሽማጠጣ ቱ እያለ እቴትዬ ሀቢቢ ያማል እንዴት ስትነካ ግን ፀጉር ካድጎላል ማለት አይዋ አሁን ራሱ ቀንድ ነው የሚመስለው። ይሄ ውዴ ፎቶ እንነሳ፣ ፎቶ ያንሱና ዘፈን አድርገው ፎቶ እንዲህ በል እንደዚህ በል አይ ወይ ነርቸርኩኝ ከከከ ጋይስ ስክሪንሾት እያደረጋቸው እንደዚህ በል ዌት ኦኬ መጣጣቃውን አውልቀው ግን ፀጉር ካደገልኝ ወይኔ የምጠቀመው ነው የተባባቴ ድረስ በጣም አድጓል ፀጉር ግን ፀጉሬን አሳድጊው ተቆርጬው ላንቺ ስጦታ ልክልሻለሁ እና ስንት ገንዘብ የወጣበት ፀጉር ሀቢባ ግን ማለት ነው ወላሂ ስላንቺ ያምርባል። እናቴ መላጣው ጨክነ መላጣው ሙሉ መላጣ በቃ ጨክነ አይበቅልም ፀጉር መብቀል ይበቅላል። ግን ያው አንቺ ደግሞ ብትረሽኝስ? ኧረ እኔ ምንም መላጣም ብትሆን ጎባጣም ብትሆን እወድሃለሁ። እንዲም ሆነ ወድጃለሁ። ነይ ሰላም አድርገሽ ነይ እንጂ ላስተዋውቅሽ ነይ። ቤታዬ እንዴት ነሽ? አለን ወይ የኔ ፍቅር አለን። ወንድምሽ መጫወቻ አደረኩት እኮ እና አሁን ፀጉርሽን ሸፍነሽ ነይና ላስተዋውቅሽ። ወላሂ ስላንቺ ሳወራ ምን ነበር ዛሬ ማለት ነው። አሁን ፊት ለፊቴ የእውነት የሚያወራ ከሆነ ፊት ለፊቴ ንገረኝ። ምን እያልክ ነው ያወራው? የእውነት ተናገር። ውል እያልሽብኝ ቀን ሙሉ። አረ ቤታዬ ዛሬ ውል ስትልብኝ ነበር። ናፈቀችኝ። ምን ሆና ነው እያልኩኝ ሀቢብ ይሄ ምንድን ነው? አንቺ ምን እስኪ ምንድን ነው? ጡት ነው ጋይስ ትሪፕል ነው ምንድን ነው? ሀቢብ ልሳልክ ሳይኝ እስኪ ቆይ ቆፍጠን ብዬ ኧረ ሀቢብ ደርቀሃል። ኦኬ አይኔን ጨፍኜ ነው ምስልክ አይኔን ጨፍኜ ነው ምስልክ ደስ ይላል። የምሯን እየሳለች ነው እንዴ? ዘይድ እንደምስል አታውቅም እንዴ? አላቅም ግን እንዳታበላሽኝ በደንብ ፎከስ በደንብ ይኝ። ከንፈር ጥንትዬ ናት። እውነት ነው እያለቀ ነው። አንድ ደቂቃ ቀረብ በል እስኪ። የሆነች ነገር አለ እዚህ ጋር ቡጉር ወጥቶብኝ ነው። 3 ቡጉር ከሴት ጋር የምጠረጥሩኝ ይኸው የውላ ቡጉር እየወጣብኝ አልቋል። ሀቢብ እስኪ
አንቺ እኔን ሳይሆን ችግሬን የሳልሽው አንቺ እኔን ሳይሆን ችግሬን የሳልሽው። በጣም ነው የማመሰግነው። ወላሂ ግንባር እኮ እዚች ጋር ያስቀረው ፀጉር ስለሌለው በአየር ላይ ሳልኩት ፀጉሩ ግንባሬማ ተይው። ምንድነው ግን አንተ በስመ አብ እንደምንፈስ ለምንድነው ግን ሚናክሲድ ለምን አጣ? እኔም እኮ ግንባራም ነኝ፣ ግን ያንተ ግን የፉጨው እና ያለ ሰው ነው የምትመስለው። ነው አሁን በቃ ሙሉን እኔ እኮ ተቆረጥ ስላላልሽኝ ነው። ተቆረጥ ብትይኝ እስካሁን ቆረጥ ነበር። ሙሉን መሽ ለምን እንደዚህ እንደ ወንዶቹ ማለት ነው ወደፊት አምጥተው ለምን አይቆርጡልኝ? እንደዚህ ኖ ኖ ኖ ኖ ኖ ኖ ኖ የማለዋን ብቻ እንዲያምጥተህ እዚህ ጋር ሰራት። ይሄው እሰራው ሀቢብ እኔ እንጃ እንዴት በምን ልሰራው? እያንጸባረቀብሽ ነው። ልሸፍነው በሆነ ነገር ጄል የለህም እንደዚህ ለጥፈው ወይ? ኧረ እኔ ጄል የለኝም። ፀጉሬን የጨረሰው ጄል አይደለም። ወንዶቹ እዚህ ጋር የሚያስቡት የለ ድራግ ምናምን ይሁን የሚያስቡት ነገር የለም የወንዶቹ እኮ። ቆይ አስጠልቶች ነው ግንባሬ ውዴ? አላስጠላኝም፣ ግን ምን ጭራ ላይ ፀጉር ዛሬ ችግር የለውም፣ መፍትሄ አለ። መጣ ውዴ። ረስቼው አላማህም። እህቱ ታየኛለች፣ በሌላ ስልክ እህቱ ታየኛለች። ጎበዝ ጎበዝ ልጅ ጎበዝ። የአማው ልጅ እዛ ላይ እህቱ ታየኛለች። ጎበዝ ልጅ። በእኔ ግንባር ከምትሰቃይማ ይኸው ኮፍያ አደርግልሻለሁ ውዴ። ጓደኛሽ የሰራችንን ሰማሽ እንዴ? ማናት? 21 ቀጮ። አዎ እኮ ምን አደረገኝ? ልጠይቀን ቤት መጣችና እራታችንን በልተን ምን ብለን እኛ ጋር አደረችልሽ። እሺ ፎቶን እየላከ እሺ በሉ ምሳ ልጋብዛችሁ ኑ እንውጣ ምናምን ነገር እላችኋለሁ። እኔ ቤት ነው ሰርቼ ማበላችሁ አለች። እሺ ኦኬ ስሪ አልኳት። ሀቢብ ግን ያሉባልታ ወሬ ስትወዱኝ የፖስተችውን አላየሽም እንዴ? አላየሁም፣ በቃኝ። ወሬ አልወድም አሉባልታ። በ300 ድርሃም የ3 ብር ድንች ወጥ ሰርታ 270 ምናምን 297 ብር ይዛ ሄደች አይደል እንዴ? እህቴ የምትያት እችን ነው። እኔ አላማም ሰው አረ ውዴ ለምንድን ነው ወንድ እኔ አላማም እና ይገርምሻል። ይኸውልሽ ባታሚም ለኔ ስትይ ስሚ እኔ ምሳሌ ስራላችሁ ብላ 300 ድርሃም ተቀብላ እኛ አገልግል ክትፎ ጥብስ ስንጠብቅ ድንች ወጥ 6 ቃሪያ ካሮት ጨምራ በ300 ብር ድንች ወጥ በላን ልሻለሁ። እንጀራው ራሱ ከኛ ነው። እንጀራው ራሱ ከኛ ነው። ከኛ ነው። ይገርምሻል። በጣም ነው እንደ ሀሜተኛ የሆንከው። በጣም ነው እንደ ቤት ማነካካት የፈለግከው። ለምንድን ነው ማነካካሽ? አንቺ መቴ እሷም ኖ ወሬኛ ወሬኛ ነው 6 ድንች ወጥ ስጋብዜ ነበር። እሱም አንተ ጾም እኮ ነው በእኛ። እኔ እነግርሻለሁ። ቆይ አንዴ ይኸውልሽ፣ መጀመሪያ እረፍት ነኝ ተስፋ ቆረጥኩኝ። ወይኔ አባቢ እኮ አባቴ እንዳትሄን ጉድ። ጭራሽ ወንዶቻችን ሲይዘው ጭራሽ ሲይዘው ቆይ መጣው ቡና ይልጣል። ጭራሽ ሲይዛችሁ መጣችሁ ወንዶቹም። አቤቱ አበስ ገበርኩ ጌታው አባት ወይ አበሾቻችሁ ወዴት ይሄዱ? እማማ ኢትዮጵያ ልጆችሽን በስደት ርቀሽ ሲይዘው ሀሜት እያሙ ነው። አንተም ጭራሽ ሲይዘው ወሬ ጀመርክ። ውዴ እኔ እኮ ቡና ስለምወድ ነው እንጂ እኮ ሌላ ነገር አይደለም። አታቋርጭኝ። እሺ እሺ ይገርምሻል። እቺ
እህትሽ ሱብሃንአላህ ጠጪ። እሺ እራት ካልበላን አለች። የት ሰሞኑን ደግሞ የሆነች የተገዛች ነጭ ሌክሰስ መኪና አለች። አልመረቀችውም፣ እሱ ውስጥ አልተቀመጠችም። ሌክሰሷን ብድግ አደረኩልሽና አስነስቼ የት ሄድልሻለሁ? ቤቷ ብድግ አደረግናትና ወዴት እንሄዳለን? ወደ ዱከም። ቁርጧን በላች። እኔ በመሀል ረስቼ እየጠጣሽ ብል ቅር እንዳይልቅ እየጠጣሽ። እሺ እየጠጣሁ እየጠጣህ ማለት እየጠጣህ ነው እንጂ እየጠጣህ እንዴ? ከዛ ልሽ እኔ እናት ሄድንና ብድግ አድርገናት የት እንወስዳታለን? ዱከም። ቁርጧን በላች፣ ጥብሷን በላች፣ ምኗን በላች። ተያይዘን ወደ ቤትሽ ስትባል ነገ ስራ ስለማልገባ እናንተ ጋር ነው ማድራ ብላ መጣች። ቤታችን ገባን። ትንሽ አንቺን ላይቭ ላይ አየንሽ። እንደ ወንድ ልሁን እንጂ መጨረሻ ወንዶቹ ቦታችንን ስለወሰዳችሁ እኔ እንደ ወንድ ልሁን እንጂ። እሺ ከዛ በኋላ ምን አለች? ውዴ ነጠላውን አምጪልኝ እስኪ፣ በረደኝ፣ ጣል ላድርግ። ነጠላውን አምጪ። ከዛ ይሄን ሶስት ቤት ነው እናንተ ጋር ነው ማድረው፣ ነገር ስራ አልገባም አለች። አመጣኋት። ቤት ገባች። አንቺን እያየን ላይቭ ላይ እንቅልፍ እዚሁ ሶፋ ላይ ወሰደኝ። እሷ እኛ ጋር ስትመጣ የምታደርበት የራሷ ክላስ አላት። እሷ ገባች፣ እዛ ተኛች። በንጋታውኑ ምሳ ልጋብዛችሁ ስላት ይገርምሻል። ጣል አድርጊልኝ እስኪ ነይ ከኋላ አርጊላት ብርቅዬ። ከዛ ይገርምሻል። ከዛ በንጋታው እኛ ሄደን ልጋብዝሽ ምሳ አልናት። እሷ ደግሞ እኔ ነኝ መስራት የምፈልገው አለች። ምንድነው የምትፈልግ? ቤት ሰርቻ አበላችኋለሁ። እሺ እኔ 100 ድርሃም፣ የእሷ ባልተቤት 100 ድርሃም፣ ሲስተር 100 ድርሃም፣ 300 ድርሃም ወሰደች። 300 ድርሃም። ከዛኛ ወጣ ብለን እኔ የምቀበለው ብር ነበር እዚህ ሐዋላ ስለምሰራ የምቀበለው ብር ሄድኩኝ። እሱም አንዳንድ ነገር ልግዛ ብሎ ወጣ። ሲስተርም አንዳንድ ነገር አድርጋለሁ። እሷ ቤቷ ውስጥ ቁጭ ብላ እኔ መኪና ድራይቭ እያደረኩኝ በ300 ድርሃም ምን ወጥ ልትሰራ ነው? ምን ምግብ ልታበላ ነው ብዬ ድሪም አደርግልሻለሁ። እሺ ምን አለች? ከዛ እየጠጣሁ ነው። እየጠጣህ በይኝ በአላ ውሃ ሜት እንዳይሆንብኝ። እሺ እየጠጣክ። አዎ። ከዛ የኔ ቆንጆ አገር ሰላም ነው ብዬ ወደ ቤቴ ስመለስ ብታምኝም ባታምኝም 6 ቃሪያ 9 ካሮት እና የአገር ድንች ከድስት ሆነው ካሮቱንም ቃሪያውንም ቆጥር ያለው 9 ካሮት አለው፣ 6 ቃሪያ አለው፣ ሌላው የአገር ድንች። እንጀራ ደግሞ እሷ ከመምጣቷ ከ2 ቀን በፊት የመጣ እንጀራ ነበር እኮ ቤታ። እንጀራው ራሱ እኮ በራሳችን ነው። እየጠጣክ ከዛ ከ300 ብራችን 297 ብር ይዛ ወደ ቤቷ ናውጣ። ጋይስ ታውቋቸዋል እየተሰራብን ያለው ደባ። አንድ መሀል ተከብቤ ያደግኩ ልጅ ጭራሽ እቴቴ ሀቢብ እቴቴ ሀቢብ ትርንጎ ብየዋለሁ። ከዚህ በኋላ ወይዘሮ ትርንጎ። እኔ ማርያምን ጠላታችሁ ድንግጥ ይበል። ጭራሽ እንዲያለ እሺ ተገርዟል ወይ ይጣራልኝ። ይሄማ ወታደር ይጣራልኝ። እግዚኦ ሳህሊነ ለቅድስት። አሁንም ነጠላውን አላወረደውም በእርግጠኝነት። አሁንም ብልክለን ነጠላው አልወረደም። በእርግጠኝነት አሁን ብልክለን ነጠላው አልወረደም። ሳስብ ምን እንደሚያስቀኝ ታውቂያለሽ? ማዘር ቲክቶክ ከፍታለች። ከዛ አሁን ጆይ ልጅ ይሄንን ነው ልጅ ያሳደጉት ፎር ማዘር የሚሉት ታስካካለህ እንዴ? ደግሞ ልክ አንቺ ስትወጣ ማዘር ጆይን ስትላየዋት አውዙ ቢላ ብላ ወጣች። ወይኔ ትርንጎ የኔ ቆንጆ
ምን አለሽ ልዩ? እግዚአብሔርን በሳቅ ነው የገደልከኝ። እኔ ሁኔታ ነው እኮ የሚያስቀኝ። እንዲህ ነጠላ እየቋጨች ይገርምሻል። ዳውን ልቀጥላቢ ጥዬ ነው የምወጣው። መድኃኒዓለም ጥዬ ነው የምወጣው። እሺ ምን ላድርግልሽ? እንደወድ ቆፍጠን በላውራኝ። ጭራሽ እየቋጨ ከኔ ጋር አትቀመጥም። አንድ ቤት ውስጥ እየቋጨን አንቀመጥም። ጭራሽ ኮፍያ ደግሞ አልፈልግም። ትሩንጎ ቆይ እሺ አንዴ ላስተዋውቅሽ። እሺ ይሄዎችን አጣላሽ እህቴ ቤታዬ። በእውነት ወላሂ ትንሽ ራቅ በይ ፍርዶስ እየራቀበ ማሬ። አንቺ ነበርሽ ነጠላ መቋጨት የነበረብሽ። ጭራሽ ሰውዬው ነጠላ ይቋጫል። የሆነ ነገር ላይ አትይበትም እንዴ? ጭራሽ ነጠላ እያመጣሽ የምታቀቢው ምን ላድርግ? ግዴታዬ ነው። ወንድ ቤት ውስጥ የለም። ራስሽን አሳመምኩሽ ቤታዬ። ይቅርታ የኔ ውድ ሀቢብ፣ እያናደርኬ ነው። እሺ ኮፍያውን ላውልቀው። ቆፍጠን አውራ እንዴ! አምላኬ ዛሬ ስለ አውራኝ ሀቢብ። ደግሞ እህትህ ቆንጅዬ ናት ቤታዬ። አመሰግናለሁ። ትመሳሰላላችሁ ልበል? አይ አትመሳሰሉ። አንቺ ቆንጆ ነሽ። ፀጉርሽ እንደሱ አልበነንም። ሀቢብ ዝም በይ እስኪ በእናትሽ። እኔ ቤታዬ ምን አይነት ወንድ እናቴን ሰኝን እያሳበድከኝ ነው። ቆፍጠን በል እንጂ ያልኩክኝ። እኔ ተልመጥመጥ የባሰ ጭራሽ ደግሞ ተሰንካራ የሚረገጠው ጣሳ መስለቁጭ ሀቢብ እየብትበሳ ለኪ እሺ ቆይ እንዴት ብዬ ቆፍጠን ልበልልሽ? ከዚህ በላይ እንዴት ልሆንልሽ? ንገሪኝ። እግዚአብሔርን ፍራ። ይሄ በቃ እኔ ጅንን ስላምርብኝማ ይኸውሽ፣ እንዴት ብዬ ጅንን ልበል? ይኸው እንዴት ብዬ እኔ አላውቅበትማ። እስኪ እንዴት ነው ንገሪኝ። እሺ እንዴት ልሆንልሽ? ለምሳሌ እኔ በወንድ ሆን ማለት ነው በቃ ጀነናላ ኩራ ብለህ እኔ ጀነኒ አልቻልኩዛል። ወይኔ ፈጣሪ ሆይ ይህ በቃ እሺ። ራስህን ናቢ ራስህን አጠፋሽብኝ እኮ ራሴንም ካው ከበደኝ እኮ ራሴን መሆን እስቲ ዞር በል እንደዚህ ዞር በል ሀቢብ፣ እንደዚህ ዙር። ኖ አንተን አይደለም ልክ። ወይኔ ባስ አታምጣና ግራ አትልቀቃል። ወደ ጎን ውጣ። አንዴ ቆይ፣ የሆነ ነገር ላይ ነው። ምንድነው ጀርባው ላይ ያለውን እዩ የምትሉኝ? ምን አለ ጀርባዬ ላይ? መጽሐፍ ነው። ምን አለ ጀርባው ላይ? ምንም የለም። እና ሀይቲን ፎቶ ነው። የነማ ፎቶ? እና ሀይቲ ዘጋለው ፎቶ። ምንድነው በዚህ የሞተ ሰው የመሰለ የሴት ፎቶ ማአት እንዳለ ያስቀመጥከው? ኧረ አንድ ሴት ነው ያለው። ምን ናት? ሀዩ ናት እኮ ምን ናት? እሷማ አውቄያታለሁ። ምን ናት? ምንም አይደለችም። ዝም ብዬ አስቀምጫት ነው። የሚወዳቸውን ሰዎች አረገና ቤታዬ፣ አንቺ ግን የለሽም እዚህ ውስጥ አልከተተሽም። የታለሽ ቤታ? ቅድም ከደቂቃ በፊት ግን ቤታን በጣም ነው የምወዳት። ትሰማኛለህ አይደል? ቃል መቃብሬ ላይ እንዳትመጣ አስመሳይ። ድሮም አውቄዋለሁ። ሰው ቤት እየገባ ቤታ ወይኔ አንቺ ነሽ የሰደብሻለሽ አስታወስኩሽ እያልክ የምትል መጠመጠ ቆፍጠን ብለህ እንኳን እኔን የምታስከብር ሰው አይደለም። ሲጀመር ይሻለኛል አንድ ገናዥ ቢጠፋ ራሱ እንዳትደርስብኝ፣ አይኔን እንዳታገኝ። ይሄ እኮ ቤታዬ የዛሬ 2 ዓመት ፎቶ እኮ ነው። አይመለከተኝ። ከእህት በላይ ማምን የለም። ማርያምን ምን አለች? የሚወዳቸውን ሰዎች ያስፈልጋለሽ እንደ ገና አንድ ወጣት ሙላት ከመጣች ታውቃለች ስለኔ። አንቺ ደናደር ስትፈል አያርጌ ላይ በስህተት ሆነ ሳታውቅ በድፍረት ራሱ ሲያጭበረብሩ፣ ሁለቱም ሌቦች እያጭበረበሩ። አሁን እዚህ ጋር ወላሂ ይኸውልሽ ቤታ እናቴ ትሙት፣ አንቺ እኮ ልቤ ላይ ነው ያለሽው። ውስጥ ነው ዱባይ ላይ እንደሌላው ማይሞቀኝ አሚ እኮ ነው። እናቴ ትሙት
አንቺ እኮ የህይወቴ እኮ ቬንቲሌተር እኮ ነሽ። ምንድን ያልከው? ኦኬ መቀለጃ ነኝ ለካ። ናውጣ ናውጣ። አይኔን እንዳታይ። እኔ አንተ ማሾፊያ ነኝ። ናቲ ሙት አለኝ። እናቴ ትሙት ብሎ ለማስመሰል እኮ ነው። እኔ አንተ መቀለጃ ነኝ። ያዘብኩት ነገር እኔ ጋር እኔን ይሰ እንዴ ኮመንት ላይ ጻፉልኝ። አንቺ ቤታ ይላል አውቆ ማለት ነው። አውቆ እኮ ነው ያውቃቸዋል እኮ። ይጠብቃት ብቻ። ቆይ ይሄ እንደ ሲስተር እንደዚህ መስሎ ሰው ለምን 1000 ሰው ካለ ራሱ ዝጊ ታዲያ ሄደሽ አልቅተሽ ተመለሽ። እቺ ለነሱ ፊት ግን ካለቀሽ